በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መክሊት ዘተዋሕዶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታኅሳስ ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የገድሏን ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህ በኋላ መኮንኑ ብፅዕትና ቡሩክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱን ነገር ትወጃለሽ አላት። ይኸውም ሞት ነው። እንደነዚህ እንደተያዙትና እንደታሰሩት ከመንግሥት አዳራሽ በቀር ለሌላ እንደማትሆኝና እንደማትጠቅሚ በእውነት ላንቺ ነግርሻለሁ። ንጉሥ ድርጣድስ የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆንሽ አንቺን ስላገኘው በእኔም ይደሰታል። የፊትሽን ውበት የሚመስለው የለምና። ከዚህ በኋላ ቡሩክት አርሴማ መኮንኑ ጤርሚዎስን ከልጆች ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀ የጐሰቈልክ የጠፋ አንተ ሰነፍ አለችው። ጌታዬ አፍህን ከፍቶ እንዳናገረ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደ ተናገርኸው በሰማያዊ ንጉሥ በመንግሥቱ አዳራሽ ያዘጋጅልኛልና። ከዚህ በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነው ንጉሥ የስድብ ነገር ስታስቀድሚ ከንጉሡ ፍርድ የተነሣ በልብሽና በሐሳብሽ ፍርሃት የለምን ብሎ ብፅዕትና ቡሩክት ቅድስት አርሴማን ተናገራት። እኔ ግን ያንቺን ፊት ስላየውና ደም ግባትሽን ስለወደድሁ ያማርሽና የከበርሽ ቅድስት አርሴማ የሴቶች እመቤት ሆይ ድፍረትሽንና ስድብሽን እታገሳለሁ። አንቺን ከመውደዴ ብዛት የተነሣ ሳልገርፍሽና ሳላስርሽ ወደ ንጉሥ አደርስሻለሁ። እኔም ከሚጣፍጥ ቃል በቀር ምንም የክፋት ነገርን አልናገርሽም። ይህንንም ብሎ ሸንጎም ፈትቶ ከፍርዱ ዙፋን ተነሣ። በእስር ቤት አስገብተው ይጠብቋቸውም ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያን ያዘጋጁላት ዘንድ በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም የሚጣፍጡ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብፅዕት ቅድስት አርሴማ ግን ይህን ሁሉ መብልና መጠጥ አልወደደችውም። ከቅዱሳን መስተጋድል ሰማዕት እግር በታች እጅ ተነሳቸውና ትሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግሥታችሁ ብዛትና ከገድላችሁ ጽናት የተነሣ ለዘላለም የማይጠፋ የክብርና የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮቼ ወራሾቼና የፈቃዴ ፈጻሚዎች ናችሁ። ለቅዱሳኖቼ አንድ ጊዜ እንደማልሁ በማይዋሸው ቃሌና በማይታበለው ቃል ኪዳኔ ማልሁላችሁ ይላችኋል። ሥራውን ቸል ከማይል ከልዑል እግዚአብሔር ዘንድ ብሩሃን በሆኑ መላእክት እጅ በራሳችሁ ላይ ታደርጉት ዘንድ ንጹሓትና ብሩሃት የሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናንና የምሥራችን እነግራችሁ ዘንድ እነሆ ወደ እናንተ ተላኩ። እግዚአብሔር እንደናንተ ምስክሩ እንድሆን ያደርገኝ ዘንድ እኔንም በጸሎታችሁ አስቦኝ። ከሥጋና ከደም ጭቃ እጆቹ የሠሩኝ ፍጥረቱ ነኝና እኔን የእርሱን አገልጋይ ለምስክርነት የጠነከርሁ ለመንግሥተ ሰማያት ክብር የተዘጋጀው ያድርገኝ ዘንድ። ከዚህ በኋላም ቅዱሳን ሰማዕት ሁሉ ለብፅዕትና ቡሩክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጠሽ ብፅዕት ቅድስትና ቡሩክት ሆይ የሽማግሎችና የሕፃናት መመኪያቸው አንቺ ነሽ እያሉ በአንድ ቃል አመሰገኗት። በአገሮች ሁሉ የገድልሽ ዜና ይታወቃል። በጾምና በጸሎት አንቺን ለሚታመኑ መድኃኒታቸው ነሽ። ይህንንም ካሏት በኋላ ቅድስት አርሴማ የእግዚአብሔርን ቃል እየዘመረች የአገሩ ሰዎች ወደ አዘጋጁላት ማደሪያ ገባች። ይኸውም አቤቱ ከክፉ ሰው አድነኝ፣
ከበደለኛም ሰው ታደገኝ የሚለው የዳዊት መዝሙር ነው። የማይደፈረውን ግሩም ልዕልናውን ለማመስገን ከንፈሯ አያርፍምና እንደ እስራኤላዊቷ ነቢይት ሐና በጊዜውና በሰዓቱ ሁሉ እግዚአብሔርን ታመሰግነው ነበር። በዚህችም ዕለት ብፅዕት ቅድስት አርሴማ በመሬት አልተኛችም። የመንግሥተ ሰማያትን የክብር አክሊል ትቀበልና በገል ጽናትና በትዕግሥት የክርስቶስ ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና የውሸት ወዳጅ እግዚአብሔር የሚገዳደረው ጠላት መኮንንም እሺ በጎ ትላቸው ዘንድ እሺ በጎ ማሰኘት ከቻሉም ሚስቱ ትሆነው ዘንድ ወደ ብፅዕት ቅድስት አርሴማ ብዙ ሽማግሌዎችንና ጎልማሳዎችን ሴቶችን ላከ። እነዚያም ሴቶች ብፅዕት ቅድስት አርሴማ እየጸለየች ወዳለችበት ገቡ። እንዲህም አሉ፣ የዚህች አገር ገዥ ሚስቱ ነኝ። ያም ባይሆን ለንጉሴ ድርጣድስ ትሁን፣ የእርሷ ውበትና የፊቷ መልክ አምሮኛልና ብሎ ላከ። እኔም እርሷን ባገኝ በቤቴ አልጋ መጋረጃ ያሉትን ሚስቶቼን ሁሉ ተዋለሁ፣ ወደ ውጭም አወጣቸዋለሁ፣ ለእርሷ እንዲላኳትና እንዲታዘዟት። እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ ከእርሷ ጋር እኖራለሁ። እነሆ በትላልቅ አማልክቶቼ በድዲዮስና በፍራቅልስ እምልላታለሁ። እነርሱ ዓለምን የያዙና ፍጥረቱን ሁሉ የሚገዙ ናቸውና ከእርሷ በቀር በቤቴ ውስጥ ሌላ ሴትን እንዳላስቀምጥ። ቃሌን ብታስታቅረኝ ግን እኔም ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷ መልካምን ያደርጋል፣ ቁመቷና ሁለንተናዋ ያማረ ነውና የዚህን ዓለም ጥበብ ሁሉ የተማረች ናትና። በጌታዬ ንጉሥ አዳራሽ ውስጥ እንደ እርሷ ያለ የለምና እንደ ፀሐይ የሚያበራው የፊቷን ውበትም የሚመስለው ያየሁት የለምና። ከዚህ በኋላም ከጠላት መኮንን የተላኩት እነዚያ ሴቶች እያደመጡ ከእርሷም ጋር አደሩ። ከልቧ እንዳታዝን አረጋጓት። እነዚያ ሴቶችም ይለምኗትና ያስቷት ዘንድ የማር ወለላና የሚጣፍጡ የተክል ፍሬዎችን ይዘው ሄዱ። ወደ እርሷም ገብተው ጸሎቷን ስግደቷንና መዝሙሯን እስክትፈጽም ድረስ በብፅዕት አርሴማ ቅድስት ፊት ቆሙ። ይህችም ብፅዕት ቅድስት አርሴማ ከርጉም ጠላት እጅና ከወንጀለኞች ከመናፍቃንና ከመማለጃ ተቀባዮች ተቃውሞ ያድናት ዘንድ ወደ እግዚአብሔር በልመናና በስግደት በጾምና በጸሎት በመማለድ እንደ ክረምት እንደ ዝናብ ነጠብጣብ ከዓይኖቿ እንባን ታፈስ ነበር። ቡሩክት ቅድስት አርሴማም ወደ እርሷ እንደ ቀረቡ የሚያስቱ ሴቶችን ባየቻቸው ጊዜ ፊቷን በትዕምርተ መስቀል አማተበች። እነርሱንም በልቡ ተንኰል ወንጀለኛው መኮንን የላካቸውን ሁሉ ፈጽመው ነገሯት። ብፅዕትና ብርህት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና ሰው የሆንክ የማርያም ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እያለች በታላቅ ቃል ወደ እግዚአብሔር ጮኸች። ከወንጀለኞች አንበሶች መካከል ደንግጬ ተኝቻለሁና ነፍሴን አድናት። ከበደለኛ ከንፈርና ከሸንጋይ አንደበትም ሰውነቴን ጠብቃት። እንዳትደክም ልቤን አጽና። ከርጉም ሰይጣን ወጥመድም አድነኝ። በጸጋ ማዕተብ ባርከኝ። አንተ በቅዱስ ወንጌል ቃልና በማይዋሸው ቃል እንደ ተናገርክ የልቤን መዝገብ ጠላት እንዳይሰርቀኝና እንዳይነጥቀኝ እንደ ዓይን ብሌን ጠብቀኝ። ወደ ነገሥታትና መኳንንት አደባባዮች በሚወስዷችሁም ጊዜ አትፍሯቸው። ስለምትናገሩትና ስለምትሉት አታስቡ። የምትናገሩት እናንተ አይደላችሁምና በላያችሁ ያለው የአባታችሁ መንፈስ ይናገራል እንጂ። እኔ የሃይማኖት ወንጀለኞችን የምትከራከሩበትንና ድል የምታደርጉበትን ቃልና ጥበብን እሰጣችኋለሁና። አሁንም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ደካማና የተናቀች መልካም ሥራ የሌለኝን እኔ አገልጋዬን እርዳኝ። ከቀድሞ ጀምሮ ያለ ዛሬ መጋደልን አልጀመርኩምና። አንተ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ ሁነኝ። አቤቱ አምላኬ ወደ አንተ ሸሽቼ አንተን መጠጊያ አድርጌያለሁና። አንተም አባትና እናት ሁነኝ። አንተ ኩላሊቴን ፈጥረኸዋልና ከሚበላ እሳትም አድነኝ። አንተ በተመረጡ ሰዎች አፍ እሳት ስሙን ለሚክዱ ለበደለኞች
ከሚበላ እሳትም አድነኝ። አንተ በተመረጡ ሰዎች አፍ እሳት ስሙን ለሚክዱ ለበደለኞች የሚበላ ነው። ለልበ ቅኖች በስሙ ለሚያምኑ መልካምን ለሚወዱትና በእርሱ ለሚታመኑ ግን እሳት ሕይወት ነው ብለሃልና። አቤቱ አምላኬ ሆይ ስምን መፍራት በልቡ ውስጥ የሌለ የዚህን ወንጀለኛና በደለኛ ውሸቱን፣ ሽንገላውን፣ የልቡን ድንዳኔና የሐሳቡን ስፋት ተመልከት። በደለኛ ሰውን ክፋት ለጥፋት ታድነዋለች ብሎ ዳዊት እንደተናገረው ቅዱሳኖችን ሁሉ ለማጥፋት ይወዳል። ዳግመኛም የበደለኞች ነገር በረታብን፣ ኀጢአታችንን ግን አንተ ይቅር ትላለ። በቦታ ለማደር የምትመርጠውና የምትቀበለው ብፁዕ ነው። እኔም አገልጋይ ስለ አንተ ፍቅር መሞትን በምወድ ጊዜ ይህ ወንጀለኛ ለመያዝ ወይም ለማግባት ይበረታታብኛል። አቤቱ አንተ በመስቀልህ እርዳኝ። በሰይፍና በካራ የሥጋዬ መለያያ በየክፍሉ ቢቈረጥ ሥጋዬ አያሳዝነኝምና የዚህን አላፊና ጠፊ ዓለም ንብረትም ንቄ ትቼዋለሁና በመንግሥተ ሰማያት እስከ ዘላለም ድረስ እንወር ዘንድ ለዘላለሙ አሜን። ዳግመኛም ብፅዕት አርሴማ እነዚያን ሴቶች እናንተ አታላዮች ሴቶች ወደ እኔ ምን አመጣችሁ? ወይስ ከንቱን በሚወድ ወንጀለኛ መኮንን መልእክት ታስቱኝ ነውን? አለቻቸው። እነሆ የሚጠቅም ነገርን ነግራችሁ ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይስ በነቢይ ውበትን የሚመስሉ የለም ተብሎ እንደተነገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛም ጽድቅን ወደድክ፣ በደልን ጠላ፣ እንዲሁም ከሰው ልጅ ውበቱ ይልቅ ውበቱ ይበልጣል ያምራል ይላል። ስለዚህ እኔም ከዓለም ፍቅር ሁሉ የእግዚአብሔርን ፍቅር መረጥሁ። እርሱ አለንታዬ፣ አምባዬ፣ ረዳቴ፣ መጠጊያዬና መድኃኒቴ ይሆነኛል። እርሱንም ታምኛለሁ፣ በእርሱም ዘንድ ተማጽኛለሁና። ሐዋርያው የክርስቶስን ፍቅር ማን ያስተወናል? ረሃብ ነውን? መከራ ነውን? ስደት ነውን? መራቆት ነውን? ሞት ነውን? ወይስ ሕይወት ነውን? ብሎ እንደተናገረው ከእግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈው ከሰው ፍቅር ይልቅ መልካምን ከመሥራትና ጽድቅን ከማድረግ የሚያምር የለም። ለሥራ ሁሉ ጊዜና ሰዓት አለው። ለፍቅርና ለጥልም ጊዜ አለው። በከንቱ ለመቃረብም ጊዜ አለው። ለመልካምና ለክፋትም ጊዜ አለው። ለመበልጸግና ለችግርም ጊዜ አለው። ለክብርና ከፍ ከፍ ለማለትም ጊዜ አለው። ለክረምትና ለበጋም ጊዜ አላቸው። ከንቱንም የሚጠብቁ በከንቱ ይጠፋሉ። እነርሱ መቼም ከከንቱ ወደ ከንቱ ናቸው። አማጽያን ተስፋ እንዳታደርጉ፣ ቅሚያንም አትታመኑ። ባለጠግነት ቢበዛ ልባችሁ አይኩራ፣ እግዚአብሔር ይላልና። ከእርሱ ከልዑል ዘንድ ይቅርታን የምትፈልጉና ሕጉን የምትወዱ ይህንን ስሙ። እርሱ ምሕረትና ይቅርታ ገንዘቡ ነውና ለሁሉ እንደየሥራው ይከፍለዋልና። ዳግመኛም ሰው ከንቱን ነገር ይመስላል፣ ዘመኑም እንደ ጥላ ያልፋል። በብፅዕት ቅድስት አርሴማ ቃልም አመኑ። ከቡሩክትና ከብፅዕት ቅድስት አርሴማ እግር ስር ትቢያን አንስተው በራሳቸውና በልብሳቸው ላይ ነሰነሱ። ከዓይኖቻቸውም እንባን አፈሰሱ። ከጠዋት እስከ 9 ሰዓት ድረስ አላቋረጡም። ከማዕርና ከሸንኮር በገነት ውስጥም ካለው ከተምር ይልቅ ቃሎቿን ስለ ሰሙ አመኑ። ከወይን ይልቅ የቃሏ ጣዕም ይጣፍጣልና የመንፈስ ቅዱስ ጸጋ በብፅዕት ቅድስት አርሴማ ላይ አድሮአልና ሁሉም በመልካም ሥራዋ ያደንቋታል፣ ያመሰግኗታል። ከዚህ በኋላ በእርሷ ዘንድ ላሉትና ለእነዚያ ሴቶች በምሳሌና በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ የመንፈስ ቅዱስ በፊቷ ላይ እፍ ብሎአልና ነፋስ ወደ ወደደው ይነፍሳል። ቃሉን ትሰማለ፣ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም እንዳለ በቅዱስ ወንጌል እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋንና ጽድቅን ይሰጣል። እንዲሁም ለብፅዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትንና የጥበብን የጸጋንና የረድኤትን መንፈስ ሰጣት። የብፅዕት ቅድስት አርሴማን የውበቷን ደምግባትና የፊቷን መልክ ባዩ ጊዜ ሰዎች ከብፅዕትና ከቡሩክት ቅድስት አርሴማ የግርማ ልዕልና የተነሣ የሰዎች ሁሉ ልብ ታወከ። የመጽሐፍን ቃል በምትናገር ጊዜ ከቃሏ የጽድቅ ቃል ይወጣል። በምትሰግድበትና በምትጸልይበት ጊዜ
መንፈስ ቅዱስ በላይዋ ላይ በርግብ አምሳል ይጋረዳል። የመጽሐፍን ቃል በመናገር ድል የሚያረጋጋት የለም። እንደ ሁሉም ሐዋርያት የአገሮችን ቋንቋ ሁሉ ታውቃለችና ተምራለችና በመልካም ገድልም ቢሆን የእግዚአብሔር ኃይል በላይዋ ላይ አድሯልና። ከዚህ በኋላ እነዚያ ደጎችና አዋቂዎች ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ እነሆ በጸሎትሽ ኃይል ተማጽነናል፣ በሚጣፍጠው ቃልሽም አምነናል። እህታችን ብሩክት ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ይሁን አሏት። ነገር ግን ወንጀለኛና ጎስቋላ እንዳያስትሽና በሐሰት ነገር እንዳታልልሽ ይኸውም ርኩስ የሆነ ዝሙት ነው፣ ወይም በማስገደድ አስሮ ወደ አርማንያ ንጉሥ እንዳይሰድሽ ከዚያም በጽኑ መከራ ያሰቃይሻል። እሺ በጎ ትዩ ዘንድ ስለዚህም ነገር በጸጋ እህታችንና እናታችን ሆይ ወደ በረሃ እንውጣ፣ ወደ የቦታዎች እንመላለስ፣ በዋሻዎችና በምድር ፍሩክታ ወደ ተራራዎችና ወደ ድሮቹም እንሽሽ እንዙር። እኛም ቤታችንንና ልጆቻችንን ባሎቻችንንም ትተን ካንቺ ጋር እንሄዳለንና። እህታችን ቅድስት አርሴማ ሆይ ነቢዩ ኢሳይያስ የእግዚአብሔር ቁጣው እስከሚያልፍ ድረስ ሕዝቤ ሆይ ወደ ቤት ግባ፣ ደጃፍህን ዝጋ፣ ለጥቂት ጊዜ ተሸሸግ ያለውን አንቺ ታውቂያለሽና። ቅድስት አርሴማም መለሰች፣ እናቶቼ ሆይ አይገባችሁም፣ እግዚአብሔር የሐሳብ ጭካኔንና የልብ የዋህነትን ይወዳልና። ሴቶቹን እንግዲህስ ወደ ኋላ አልመለስም አለቻቸው። በሰማያት ያለውን ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ሥጋችሁን የሚገሉትን አትፍሯቸው፣ ነፍሳችሁንና ሥጋችሁን በአንድ አድርጎ በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን አይዋሽምና። በሰማዕትነት ወይም በአደባባይ የሚፈራ ከጀመረ በኋላም የሚተው እርሱ ተስፋና ጥቅም የለውም። የእግዚአብሔር አምላካችን ደቀ መዝሙርና ሐዋርያ ሊሆን የሚወድ ቢኖር በማይዋሽ ቃሉ እርሱ ፈጣሪያችን ሊያገለግለኝ የሚወድ ጨክኖ የሞቱን መከራ የያዝና ይከተለኝ። ነፍሱን የጠላት ይተዋት፣ በእኔ ያገኛታል። ስለ እኔ ነፍሱን የጣላት ለዘላለም ሕይወት ይጠብቃታል። ኢሳይያስ በምድር ላይ መልካም መሥራትን ባይማር ለበደለኛ ሰው ወዮለት። እርሱ ነቢዩ ኢሳይያስ በምድር ጽድቅን መሥራት ተማሩ ብሎአልና። ዳግመኛም አንተም በመፍራት ጸንሰን ሕማምን ወለድን ብሎአልና። እኔም ስለ እግዚአብሔር የዚህን ኃላፊ ዓለም ክብርን ከንቱ አድርጌዋለሁ። ስለ ጌታዬና አምላኬ ኢየሱስ ክርስቶስ ስም በላዬ ላይ የሚመጣውን ሕማም፣ መከራ፣ ችግርና ጥፋት ሁሉ እቀበላለሁና። እነዚያም ሴቶች ተስፋ በቈረጡ ጊዜ የምትችለውን ያህል በምትወደው መጠን ከጐስቋላው መኮንን እጅ ለብልጽግናና ለክብር ካመጡላት ከመዓር ወለላና ከምድር ፍሬዎች ተቀብላ ትበላ ዘንድ ለማሳት ብፅዕት ቅድስት አርሴማን ለመኗት። ከዚያም በኋላ ከእርሱ አልተቀበለችም። ይህንን መብል አስወግዱልኝ፣ ከእርሱም አልፈልግም፣ እንደዚህ ያለ መብል እስከ ዛሬ ድረስ አልበላሁምና አለች እንጂ። ዛሬ ግን የዚህን ዓለም ጣዕም ስለ ጌታዬና አምላኬ ኢየሱስ ክርስቶስ ፍቅር ንቄዋለሁ፣ በፍቅር እግዚአብሔር ጸንቻለሁና። እርሱም ከበረከቱ ይመግበኛል፣ እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በዚያም በለመለመ መስክ ያሳድረኛል፣ በረፍት ውሃም ዘንድ አሳድጎኛል። ከዚህ ዓለም ስህተትም ነፍሴን መለሳት፣ ወደ ጽድቅና ሕይወት መንገድ መራኝ። ከዚያም በኋላ እግዚአብሔር አስቀድሜ የጀመርኩትን ያስችለኝና ያስፈጽመኝ ዘንድ ለበደለኛይቱና ለኀጢአተኛዋ ለተናቀችውና ለተጣለችው ለእኔ ለባሪያው ኃይልንና ብርታትን መትጋትንና ድል ማድረግን ይሰጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋት በሆነ ጊዜም እነዚያ የተላኩ ሴቶች ወደሚያስተው መኮንን ማልደው ተነስተው ሄዱ። ብፅዕት ቅድስት አርሴማን እሺ በጎ ማሰኘትን እንደተሳናቸውና እንዳልቻሉም ለመኮንኑ አስረዱት። በጸሎቷ ኃይልና በረድኤቷም ለሚታመኑ መድኃኒት ትሆን ዘንድ ከእናቷ ማኅፀንና ከአባቷ ብራክ ለይቶ አክብሮና መርጦ የመንፈስ ቅዱስ ጸጋ በላይዋ ላይ ያደረባትን ብፅዕት ቅድስት አርሴማን እሺ ማሰኘት አልቻሉም። የብፅዕት ቅድስት አርሴማን ጸሎት በረከትና የረድኤት ኃይል ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
የጥር ገድለ አርሴማ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የብጽዕት ቅድስት አርሴማ የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላም ጠላት መኮንን በቁጣ ተነስቶ የታሰሩትን ቅዱሳን ሰማዕታት ያዛቸው። ብጽዕት አርሴማ ቅድስት ግን ከእስረኞች ጋር ትሄድ ዘንድ ከሰዎች አንዱ እንኳ ገዡም ቢሆን ወይም መስፍኑ ሳያስገድዷት በጨለማ ውስጥ እንደሚያበራ መብራት በፊታቸውና በኋላቸው እያበራች ተከተለቻቸው። በመንግሥተ ሰማያት የሰማዕትነት አክሊልን ትቀበልና ሰማዕት ትሆን ዘንድ የፈጣሪዋ የእግዚአብሔር ፍቅር አስገድዳት እንጂ። ከዚያ በኋላ ያ መኮንን እነዚህን ቅዱሳን ሰማዕታት ይዞ ወደ አርማንያ አገር ይሰዳቸው ዘንድ አዘዘ። ንጉሥ ድርጣድስ ባለበት በዚያ እነዚያ ቅዱሳን ሰማዕታት ያሰቃያቸው ዘንድ ያን ጊዜም የአገሩ ሰዎች ሁሉ ወደ አርማንያ አገር ይሸኟት ዘንድ እያለቀሱ ወጡ። ሴቶችም ወደ ሰማያዊ ንጉሥ አዳራሽ ለመግባት ከንጽሕት እናቷ ማኅፀን ስለተመረጠችው ብሩክት ቅድስት ብጽዕት አርሴማና ስለ እነዚህ ቅዱሳን ሰማዕታት አለቀሱ። ከዚህ በኋላ ሰማዕት ትሆን ዘንድ እንደወደደችና ወደ አርማንያ ሰማዕት ለመሆን እንደምትሄድ ለእናቷ ለብሩክት አትኖስያና ነገሯት። እናቷም በሰማች ጊዜ ወደ ብጽዕት ቅድስት ልጇ አርሴማ እስከምትደርስ ድረስ ልብሷን ቀደደች፣ መራራ ለቅሶንም አለቀሰች። ከእርሷም ጋር እህቶቿ ብዙ ሴቶችና የሥጋ ዘመዶቿ አለቀሱ። የመኮንን ወታደሮችም ከእነርሱ ጋር አለቀሱ። የመልኳን ማማርና የደም ግባቷን አይቶ ስለ ብጽዕት ቅድስት አርሴማ ፍቅር ከዚያች አገር ሰዎች ሁሉ ያላለቀሰ ያላዘነና ያልራራ የለም። የብጽዕት የቅድስት አርሴማ ቁመቷና አንገቷ እንደ ጉልላት ቀይረማን ያማረ ነውና ቃሏና ነገሯም ሁሉ የጣፈጠ ነውና። ዳግመኛም የመኮንን ወታደሮች ለነበሩት ሕዝቦች ይቺ መልካም ልጅ ከእስረኞች ጋር እንዳትሞት ንገሯት አሏቸው። እርሷንም ወደ እኛ ትመጪ ዘንድ ያስገደደሽ አንድም ሳይኖር ለመሞት ከዚያ ያመጣሽ ምንድነው? እህታችን ሆይ እነሆ ወደ ዘመዶችሽና ወደ ቤተሰቦችሽ ተመለሺ፣ እኛ እናስገድድሽም። ያስገደድናቸው ግን አምልጠው ሊሸሹ ይወዳሉ፣ ነገር ግን እንጠብቃቸዋለን። አንቺ ግን ከእኛ አንዱ ያስገደደሽ ሳይኖር ሞትን ወደድሽ አሏት። ብጽዕት ቅድስት አርሴማ ግን ቃላቸውን አልሰማችም፣ የተንኰላቸውንም ነገር አልተቀበለችም። በክርስቶስ የፍቅር ጦር ተወግታለችና። ያን ጊዜም እናቷ አትኖስያና ወደ እርሷ ቀርባ በሥጋ ወዳለ ሞት እንዳትገባ ለመነቻት። ቃሏን ግን አልሰማችም። ነገር ግን በሰማያት ካለው እሳትና ትሉ ከማያንቀላፋው ትድን ዘንድ የእግዚአብሔርን ቃል አስተማረቻት። የቅዱሳንንም ክብር አሳሰበቻት። እናቷ በፈጣሪዋም በክርስቶስ ፍቅር እንደ ጠናች ባየች ጊዜ እያለቀሰች ተከተለቻት። ብጽዕት ቅድስት አርሴማ ከዘመዶቿ ከወንዶችና ከሴቶች በመለየቷ ሽማግሎችና ሕፃናት ሁሉ ከሴቶች ጋር እያለቀሱ ሸኟት። የመኮንኑም ወታደሮች ስለ ብጽዕት ቅድስት አርሴማ አዝነው ያስገደደች ሳይኖር መከራን ለምን ትመርጫለሽ ይሏት ነበር። በመንፈስ ቅዱስ ቃል የታዘዘች ይህቺ ቅድስት አርሴማ ግን የምትመልሰው የላትም። የዳዊትን መዝሙርና የቅዱሳን አባቶቿን የሃይማኖት መጻሕፍት ሁሉ ትዘምር ነበር እንጂ። ዘመዶቿ አዛኞቿና የሥጋ እህቶቿ ከብዙ ጊዜ በኋላ የወለደቻት እናቷ ፊታቸውን እየመቱና ልብሳቸውን እየቀደዱ በራሳቸው ላይ አመድ እየነሰነሱ በደረታቸው ከእግሯ በታች እየወደቁና በአፋቸው የእግሯን ትቢያ እየላሱ መጡ። በቂልቅያ አጋታ ብለው የሚጠሯት እናቷ አትኖስያናም በፊቷና በኋላዋ በታላቅ ቃል የተመረጥሽና አስተማሪ ልጅ አርሴማ ሆይ አስቢ እያለች ትጮህና ታለቅስ ነበር። ፈጽማ ያዘነችውን የተቸገረችውን የእኔን የእናትሽን እንባ ለምን ትጥያለሽ? ለምንስ የተቸገረችውን የእናትሽን መከራ አታይም? የዓለም ፍሬ የሆኑ ልጆች ሳይኖሩን ከቸሮ አባትሽ ከቴዎድሮስ ጋር በነበርኩ ጊዜ ፈቃዳችንን ሁሉ ለማድረግ ስምሽን በጠራን ጊዜ ለአፋችን ጣዕም፣ ለሆዳችን ምሳና ራት፣ ለዓይናችን ማረፊያ አንቺን ከብዙ ዘመን በኋላ እግዚአብሔር ሰጠን። አንቺንም በመውለዳችን በዘመናችን ሁሉ ፈጽመን ተደሰትን። ያለ አንቺ ግን ፍሬ አላገኘንም። በቁርጥ ሊና በለመነው ጊዜ
አምላካችን አንቺን ሰጠን። በወንድሜ በሊቀ ጳጳሳት ልድዮስ ጸሎትም እግዚአብሔር አንቺን ሰጠን። አሁን ግን አንቺን ለወለድን አሳዘንሽን። ባልተፈጠርሽ በተሻለን ነበር። እኔ እናትሽም አንቺን ለመውለድ ማኅፀኔ ባልተፈታም ነበር። በእኔ ዘንድ አንቺን ለማሳደግ እነዚህ ጡቶቼ ወተት ለማጥባት ባልመነጩም ነበር እላለሁ። ልጄ ሆይ እኔ እናትሽና ወላጅሽ ወዮልኝ። ልቤ ነዶ ተቃጥሏልና ኩላሊቴም ቀልጧልና ሆዴም ተጣበቀ። አጥንቶቼ እንደ ሳር ደረቁ። እህል መብላት ተረስቶኛልና ከጩኸቴም ብዛት የተነሣ አንጀቴ ሁሉ ታወከ። ወዮ ለእኔ ወዮልኝ፣ ለእኔ ለወላጅ እናትሽ አማላጄ ልጄ ሆይ ስለ እኔ አማልጂ፣ ሐዘኔንና ለቅሶዬን ተመልከቺ። እናቷ ቅድስት አርሴማ ይህንን ሁሉ ትናገራት ነበር። ብፅዕት ቅድስት አርሴማ በሁሉ መልካም ናትና ከሰውነቷም ክፋት የለባትም። የአፏም ንግግር ከመዓርና ከወለላም ይጥማል ይጣፍጣልም። ዐይኖቿም እንደ ንጋት ኮከብ ናቸው። መልኳም እንደ ጽጌረዳ ነው። ቁመቷም እንደ ዘንባባ ነው። ውበቷ ያማረ ነው። አፈጣጠሯ ጹብ ድንቅ ነውና ልጄ ሆይ ለወላጅ እናትሽ ወዮልኝ። ደስታና ሐሴት ትሆኝን ዘንድ በእግዚአብሔር ዘንድ በብፅዓት አልተወለድሽምን? የእኔ እናትሽን የድካሟንና የሽምግልናዋን ሸክም ትሸከሚ ዘንድ ያሳደገችሽን ዐይኖቿንና ከንፈሮቿን ከእርሷ ዘንድ ያቀፈችሽን ጣቶቿንም ትከድኒ ዘንድ ወዮ ለእኔ ወዮልኝ፣ ለእኔ ለወላጅ እናትሽ የወለደችሽን አካላት ታቃኝና ትገንሽ ዘንድ አልተወለድሽምን? ወዮልኝ እኔ ወላጅ እናትሽ ወዮልኝ። የእናትሽን የእርጅና ልቅሷን ወደ መቃብር ስትወርድ አታይምን? አሁንም መጎብኘትሽና ማንሳትሽን አስቀድሚ። እኔ በራሴ ሞትና ቆርጥ ዘንድ ወዳለሁና ልጄ ሆይ አንቺ ግን ያለ ድካምና ያለ ጥርጥር መንገድሽን ትሄጂ ዘንድ ሥጋዬንና ራሴን ለማንሳት ከንፈሬንም ትሰሚ ዘንድ ዝግ አትበይም። የሚሰሙትም ሁሉ ስለ እርሷ ያለቅሳሉ፣ ስለ ብፅዕት ቅድስት አርሴማ ሃይማኖትና ስለ ልቧ ጭካኔም። እርሱ ቅሉ መኮንን ጤልሚዎስ እንባውን እስከሚያፈስ ድረስ አለቀሰ። ከሰዎች የመልኳን ውበት አይቶ ለእርሷ ያላለቀሰ የለም። አጋታ ብለው የሚጠሯትን የእናቷን ሐዘን አይቶ ያላለቀሰ የለም። የእናቷን የእህቶቿንና የዘመዶቿን ሁሉ የጩኸት ብዛት አይቶ ያልጮኸ የለም። እሺ በጎ ማሰኘትን ባልቻሉ ጊዜ ሴቶች ሁሉ በፊቷና በኋላዋ ቆሙ። ሲሸኟትም እመቤታችንና የዘመዶቻችን መመኪያ ብፅዕት ንጽሕትና ቅድስት አርሴማ ሆይ በመልካም መንገድ በሰላም ሂጂ፣ መሄድሽን መውጣትሽና መግባትሽ በሰላም ይሁን፣ እግዚአብሔርም ካንቺ ጋር ይሁን አሏት። የቀናች ሃይማኖትን በመጠበቅና ትዕግሥትን በማብዛት የሰማያዊ ንጉሥን ተስፋ የምትታመኝ ያንቺ ነሻልና። ከዚህም በኋላ ደናግልና መነኮሳት፣ ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብሽንም ያጽና እያሉ መረቋት። ዳግመኛም ብፅዕት ቅድስት አርሴማን ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይጨልም፣ ፀሐይሽ አይጥለቅ፣ መርከብሽ አይሰበር፣ መዝገብሽም አይጓደል፣ እግዚአብሔር የሰጠሽ ተስፋ ይልቅ አሏት። እግዚአብሔር በምድር ላይ የፊትሽን ውበት እንዳዘጋጀ እንዲሁ እግዚአብሔር በዘላለማዊ መንግሥቱ ለሚወዳቸው እንዳዘጋጀ በሰማያት ውበትሽን ያዘጋጅልሽ አሏት። በብፅዕትና ክብርት ቅድስት አርሴማ ክብርና ልዕልና የጽድቅና የሕይወት ተስፋ ያገኘንና ያመን ሁላችን የኢትዮጵያ ሕዝቦች እርሷ እናታችን ናት እንበል። ስለዚህም ለውበቷ እንገዛ፣ በምስጋናና በሐሌታ እንዘምርላት። ልመናዋና በረከቷ ከሁላችን ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት ገድለ አርሴማ እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የቅድስት አርሴማን የገድል ዜናን እናገራለን። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ብፅዕት ቅድስት አርሴማ ወደ ወደደችው ትሄድ ዘንድ ከዚያ ያሉትን የአገሩን ሰዎችና ሴቶችን ሁሉ ተሰናበተቻቸው። ዳግመኛም እናቷን አትኖሲያናን እናቴ ሆይ የማኅፀንሽ ፍሬ ምን ያህል ድንቅና ያማረች ናት እያለች ተሰናበተቻት። ዓለምን ሁሉ ወደ ያዘው ወደ መንግሥቱ አዳራሽ አስቀድማ ትገባ ዘንድ ወዳለችና እናቴ ሆይ እነግርሽ ዘንድ ስሚኝ። እኔ እግዚአብሔር የእጁ ሥራ ነኝና
ገንዘቡና ሀብቱ ነኝ። ይዋሹትና ይቀሙት ዘንድ አይቻልም። ሰው እንግዲህ ከዚህ ዓለም የገዛውን ሀብቱን ቢዋሹት ይቆጣል፣ ያዝናል። የነፍሳችን ጠባቂ የሆነውንና ካለመኖር ያመጣንን የፈጣሪያችን የእግዚአብሔርን ሥልጣን ሊዋሹትና ሊቀሙት እንዴት ይቻላል? ስለዚህ ቅዱስና ብሩክ የሆነውን ስሙ ፈጽመን እናመሰግነው ዘንድ ይገባናል። እናቴ ሆይ ስለ አንቺ ፍቅር እኔ ግን ዋሸሁት፣ የፈጠረኝንም ገንዘቡን ቀማሁት። እነሆ እርሱን ትቼ ከአንቺ ጋር ስለ ቆምሁ በቁጣው መቅሰፍት እንዳይቆጣኝና እንዳይቀስፈኝ እፈራለሁ። የሰጠኝን ሀብቱንም ከእኔ እንዳይወስድ ይኸውም አደራውን ለመጠበቅ ነፍስና ሥጋ ናቸው። መልካሙንና ፈቃዱንም እሠራ ዘንድ በዓለም ያለው እርሻውን፣ አባቱንና እናቱን፣ ቤቱንና ልጆቹን ያልተወ ደቀ መዝሙሬና ሐዋርያዬ ተብሎ ሊጠራ አይችልም። ሊያገለግለኝ የሚወድ ግን ይህን ዓለምና ጥቅሙን ሁሉ በውስጧም ያለውን ክብር ብልጽግናንና በከንቱ ያለውን የሰውን ምስጋና ሁሉ ይናቅ፣ መንግሥተ ሰማያትንም ያገኛት ዘንድ ሰውነቱን ይጣላት ብሎአልና። አንቺ እናቴ ሆይ ይህንን ገድልና ሰማዕትነት በሰላም ያስፈጽመኝ ዘንድ የሰማዕትነቴንም ፍጻሜ ያሳየኝና ከእርሱም ዘንድ ለማገኘው መርህ የሆነኝ ዘንድ ስለ እኔ ወደ አምላካችን ኢየሱስ ክርስቶስ ለምኝልኝ። ስለ እነዚህ ቅዱሳን ድል አድራጊዎች ሰማዕት የትዕግሥታቸው ብዛት የእነሱን ቡራክ ያገኝ ዘንድ በብረት ሰንሰለት እጃቸውና እግራቸው ታስሮ ለምታያቸውና ስለ እኛ መጥቶ መከራን የተቀበለና በሕማሙም ስላዳነን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም መከራን ለተሸከሙት እንደ ሌቦችና እንደ ወንበዴዎች ለሚጎትቷቸው ለእነዚህ ቅዱሳን ሰማዕታት ያዘጋጀውን የሰማዕታት አክሊል እቀበል ዘንድ እኔም በእነዚህ ቅዱሳን ሰማዕታት በረከት ይህንን ገድል ጀምራለሁ። እግዚአብሔር የእነሱን ትዕግሥት እንዲሰጠኝ ብሩሃን ከዋክብት ተብለው በሚጠሩ በእነዚህ ቅዱሳን ድል አድራጊዎች ሰማዕታት ጸሎትና ረድኤት መፈጸምን እችል ዘንድ እግዚአብሔር መታሰርን፣ መገረፍን ወይም ከሥጋዬ ነፍሴ እስከምትወጣ ድረስ መቈረጥንና የታመንኩትን የጌታዬንና የአምላኬን ፊቱን እንዳይ ያስችለኝ ዘንድ አንቺ እናቴ ሆይ ስለ እኔ ጸልይልኝ፣ ለምኝልኝ። በእርሱ ፈቃድ ዋጋዬን ይሰጠኝ ዘንድ እንደ እጆቼም ንጽሕና ይከፍለኝ ዘንድ። ከዚህ በኋላም ብፅዕት አርሴማ የወለደቻትን ተሰናበተቻት። እናቷ ብሩክት አትኖስያና አፏን ሳመቻት፣ ሰውነቷንም ሁሉ ዳሰሰች፣ ዐይኖቿንም አየች። በእጆቿም አንገቷን አቀፈች፣ ከዐይኖቿም እንባዋን አፈሰሰች። ከዚህ በኋላ የመኮንኑ ጭፍሮች በመንገድ መካከል በማስገደድ እስካስተዋት ድረስ በልቅሶና በሐዘን ሸኘቻት። እነዚህም ጭፍሮች የፊቷን የመልክ ደም ግባት ባዩ ጊዜና የቃሏን መጣፈጥና የአፏን ቅልጥፍና ሲሰሙ ስለ ብፅዕት ቅድስት አርሴማ አለቀሱ። ብፅዕት ቅድስት አርሴማንም እንዲህ አሏት፣ እኛ ግን ታመምን፣ ሥጋችን ሁሉ ታወከ፣ ኩላሊታችንም ቀለጠ። በሥጋ ከወለደችሽ ከእናትሽ ከብሩክት አትኖስያና ለቅሶ ብዛት የተነሣ ዐይኖቻችን ደፈረሱ። አሁንም ከእኛ ጋር እንሂድ፣ ወደ እናትሽ ትሄጂ ዘንድ ብትወጂ ንገሪን፣ እኛ እንተውሻለን፣ ከእኛም የሚያስገድድሽ የለምና አሏት። ስለ አንቺም ከእናትሽ ጋር ይተውሽ ዘንድ መኮንኑን እንለምነዋለን፣ ለሞት የተሰጠው የመልክ ውበትሽ አሳዝኖናልና። ብፅዕት ቅድስት አርሴማም ጌቶች ሆይ ለእኔ አይገባም፣ በእርሱ ስም እስከምሞት ድረስ ከክርስቶስ ፍቅር የሚያስተወኝ የለም። እነዚህን ወታደሮች አለቻቸው፣ የሥጋን ሕግ የእናትንና የልጅን ፍቅር እናንተ ታውቃላችሁ። ስለዚህም እናቴን ከልቅሷና ከሐዘኗ ብዛት ከጮቷም ሁሉ ልቧንም አስደስትና አረጋጋት ዘንድ በሰላም እንድትሸኘኝ ከእርሷ ጋር ቆምሁ። ብሩክት ቅድስት አርሴማ በቀኝና በግራ ወዳሉት እናቶቿ ተመልሳ ስለ እኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ ስለ መድኃኒታችን መከራዎችም አልቅሱ እንጂ አለቻቸው። ከእናንተ በመለየቴ ልባችሁ አይዘን፣ ስለ እኔ በምሕረትና በይቅርታ በጸጋና በረድኤት ጸልዩልኝ እንጂ አለቻቸው። ወዳጆቼ፣ አማላጆቼ፣ እህቶቼ ሆይ ስለ እኔ ወደ እግዚአብሔር ማልዱልኝ፣ የጀመርኩትን ያስፈጽመኝና የተመኘሁትን ይሰጠኝ ዘንድ። እህቶቼና ዘመዶቼ ሆይ ከሰው ፍቅር ይልቅ የእግዚአብሔር ፍቅር እንደሚበልጥ እናንተ ታውቃላችሁ። ነገር ግን የዘላለም ሕይወት ደስታና ሐሴት ባለው በተጠራሁበት በማያረጀውና በማይጠፋው በሰማያት ባለው ሰርግ ስለ እኔ ትደሰታላችሁ። እነዚያም ደናግል አሜን አሉ። በቅድስናና በንጽሕና የተሸለመች የብፅዕት ቅድስት አርሴማ የረድኤት ጥላ አገኘን ዘንድ እኛ ሁላችን እንደ እነርሱ አሜን እንበል። የብፅዕት ቅድስት አርሴማ ጸሎትና የረድኤት ኃይል ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጋቢት ገድለ አርሴማ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማ ልመናዋና አማላጅነቷ ከሁላችን ጋር ለዘላለሙ ይኑር አሜን። ከዚህ በኋላም ብፅዕት ቅድስት አርሴማ ቅዱሳን መስተጋድላን ሰማዕታትን እስከምትቀድማቸው ድረስ በቆራጥ ልብ እየሮጠች ወደ አርማንያ አገር ሄደች። በስምንተኛው ቀን በወታደሮች እጅ ከተያያዙት ቅዱሳን ሰማዕታት ጋር ፀሐይ ሲወጣ አርማንያ አገር ደረሰች። ከዚህ በኋላም መኮንኑ ከአርማንያው ንጉሥ ድርጣድስ ፊት ቆሞ ክብርና ልዕልና ይገባሃል፣ ለመንግሥትህም ዙፋን ኃይል፣ ለግዛትህም ብርታት ይገባል። እኛም በመፍራትና በመንቀጥቀጥ በፊትህ እንሰግድልሃለንና አለም። ከዚያ በኋላ ያ መኮንን ከወታደሮቹ ሁሉ ጋር ተንበርክኮ ሰገደ። እርሱም ንጉሥ ድርጣድስ ሰላምታ ሰጣቸው። በኋላም በብረት ሰንሰለት እጃቸውንና እግራቸውን የታሰሩትን እነዚህን ቅዱሳን ሰማዕታት አቅርበው ለንጉሡ ሰጧቸው። መኮንኑም ለንጉሡ መንግሥትን አቀናው፣ የግዛትንም ሕግ ጠበቅኩ። አንተ ለምታመልካቸው ጣዖቶች መስገድን እምቢ ያሉትን ከክርስቲያኖች ብዙዎችን ሰቀልናቸው፣ ገደልናቸውም። የቀሩትንም በጅራፍ ባለንጋ ገረፍናቸው። ትእዛዝን እምቢ ያሉትን እነዚህን ዓመፀኞች ሰዎች ግን በዐይኖች ፊት የወደድከውን ታደርግባቸው ዘንድ አመጣናቸው አለው። እኛም መግደል በቻልን ነበር፣ ነገር ግን በአንተ ዘንድ ይሻላል። እነዚህን ሰዎች ስንገርፋቸው ይቺ መልካም ትንሽና ቆንጆ ሙሽራ ሴት ልጅ በአምላኬ ስም ከእነዚህ ቅዱሳን ጋር እኔ መከራ እቀበላለሁ እያለች ወደ አደባባይ መጣች። በእኛም እጅ መሞትን ወደደች። የፊቷንና የመልክ ውበት ባየንም ጊዜ ደነገጥን፣ ፈራንም። በአደባባይም ያሉት ሁሉ ፈጽሞ ከሚያስፈራውና ከሚያስደነግጠው የግርማዋ ከፍታ የተነሳ ደነቁ። ከሰማይ በታችና ከምድር በላይ የፊቷን ውበትና የመልኳን ቀለም በዚያ አገር ውስጥ የሚመስላት የለምና። ንጉሥ ድርጣድስም በዐይኖቼ አያት ዘንድ እስኪ ወደ እኔ አምጧት፣ ውበቷንም በማየት ልቤ ይደሰታል አለም። መኮንኑም የፊቷን የመልክ ውበት በማየት የቃሏን ጣዕም የአፏን ለዛ በመስማት በእውነት ፈጽሞ ትደሰታለህ አለው። ነገር ግን ልቧ ጨካኝና ክፉ ነው። ስለ ጌታዬና ስለ መድኃኒቴ ኢየሱስ ክርስቶስ ፍቅር ከሕይወት ይልቅ መሞት ይሻለኛል ትላለችና። ከዚህ በኋላ ንጉሥ ድርጣድስ ብሩክት ብፅዕትና ቅድስት አርሴማን ያመጧት ዘንድ አዘዘ። ደናግሉም ይህን ነገር በሰሙ ጊዜ በሌላ አገር ተሸሸጉ። ነገር ግን ወታደሮች ቅድስት አርሴማን ይዘው ወደ ንጉሡ አመጧት። በአፏ የእግዚአብሔርን ምስጋና የተመላች መንፈስ ቅዱስ በላይዋ ላይ ያደረና በእውነት የፊቷ መልክ የሚያምር ቡሩክትና ቅድስት አርሴማ ግን የእግዚአብሔርን የምስጋና ቃል እያመሰገነችና እየዘመረች መጣች። የሮሜን፣ የጽርን፣ የሶርያንና የኪልቅያን መጻሕፍት ተምራ ልብ አድርጋለችና። ወደ መንግሥቱ አዳራሽ ባስገቧት ጊዜም የዚያ ንጉሥ ድርጣድስ ልብ ታወከ። ከእርሱ ጋር ያሉትም ሁሉ ብፅዕት ቅድስት አርሴማ በመካከላቸው እንደ ፀሐይ አብርታለችና የመልኳ ውበትም ዕጹብ ድንቅ ነውና። ዳግመኛም እነዚያን ቅዱሳን ሰማዕታት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ብፅዕት ቅድስት አርሴማን ግን ወደ ቤተ መንግሥት ያገቧት ዘንድ አዘዘ። ያን ጊዜም ፊቷንና ደረቷን በትዕምርተ መስቀል አማተበች። ከዚህም በኋላ ብፅዕት አርሴማ ከሰማያትና ከምድር ንጉሥ ከእግዚአብሔር አምላክ ፍቅር ትለየኝ ዘንድ የወደድክ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከአንተ ጋር ምን አለኝ እያለች መለሰች። ከወደድክስ ወደ ፍርድ አቅርበኝ፣ በእጅ ሰማዕት ሆን ዘንድ በአጣን ቤት ውስጥ ከምኖር በእግዚአብሔር ቤት ውስጥ እጣል ዘንድ መረጥኩ እንዳለ ዳዊት በሰው ቤት ውስጥ 100,000 ዓመት ከመኖር በእግዚአብሔር ቤት ውስጥ አንዲት ቀን ማደር ትበልጣለችና። በዓለም ውስጥ ብዙ ዘመኖችን ከመኖር ይልቅ በእግዚአብሔር ዘንድ በአንዲት ቀን ትበልጣለች። ስለዚህም ወደ ኀጢአተኞች ቤት አልገባም፣ ወደ ዘላለም ደስታ እገባለሁ እንጂ። ያን ጊዜም ንጉሡ በአደባባዩ የቆሙትን ወታደሮች በኃይላቸው የብፅዕት አርሴማን እጆች ስበው ወደ ካዲው ንጉሥ አዳራሽ እንዲያገቧት አዘዘ። ከዚህ በኋላ በትዕምርተ መስቀል ፊቷን አማተበች። አቤቱ እርዳታን አፋጥን፣ ከእኔም ዘወትር አትራቅ እያለች ወደ እግዚአብሔር ሐሳቧን ከፍ ከፍ አደረገች። በእውነት ከሚጠሩ ባሮች ጋር አንተ ዘወትር ትኖራለህና። አሁንም ወደ ተናቀችና ወደ አዘነች ባሪያ ተመልከት። በፊትም ድል አድራጊነትን አገኝ ዘንድ እርዳኝ። አንተ በቅዱስ ወንጌል ቃል ወደ አደባባዮች ወደ ነገሥታትና ወደ መኳንንት በሚወስዷችሁ ጊዜ ስለምትናገሩት አታስቡ። ሥጋችሁን የሚገሉትን አትፍሯቸው። የሚያሽሟጥጧችሁንና በላያችሁ ላይ ክፉን የሚናገሩትንም በኃያላን ነገሥታት ፊት
እኔ ኃይልንና ድል ማድረግን እሰጣችኋለሁ ብለሃልና እኔ ባሪያ ደካማ እንደሆንኩ አንተ ታውቃለህና ከእነዚህ ኃይለኞች ሰዎች እጅ አመልጥ ዘንድ ኃይል የለኝምና ጌታዬ ኢየሱስ ክርስቶስ ሆይ በኃይልህ እርዳኝ፣ በመስቀልህም አጥር እጠረኝ። የእነዚህ ብርቶችና ኃይለኞች ሰዎች ኃይል ይቀልጥ ዘንድ በቅዱሳን መላእክት ክንፎች ጋርደኝ፣ ይይዙኝ ዘንድ ይወዳሉና። ያን ጊዜም በራሷ አመድን ነሰነሰች፣ ቁጥር የሌላቸውን ብዙ ስግደቶችንም ሰገደች። ምድር እስከምትንቀጠቀጥ ድረስ ንጉሡንና ወታደሮችን ያጠፏቸው ዘንድ በታላቅ ግርማ የእግዚአብሔር መላእክት ሚካኤልና ገብርኤል ወረዱላት። ነገር ግን ጌቶቼ ሆይ በእግዚአብሔር ዘንድ ነፍሰ ገዳይ እንዳልባል ተዋቸው እያለች ስለ እነርሱ ጸለየች። ያን ጊዜም ብፅዕት ቅድስት አርሴማን ይይዟት ዘንድ የወደዱ ሰዎች ሁሉ ደነገጡ፣ ተንቀጠቀጡ። ሊቀርባትም የቻለ የለም። የልብሶቿንም ጫፍ ቢሆን የእግዚአብሔር ኃይል ጋርዶታልና ኩራተኞችና አሳሳቾችም እንዳይዳስሷት በንጽሕና ጠብቋታልና። እነዚህ ቅዱሳን ሰማዕታት ግን በወዳጁና በተመረጠችው ቅድስት አርሴማ ላይ እግዚአብሔር ያደረገው ይህን ተአምርና ድንቅ ፈጽመው ያደንቁ ነበር። ስለ ትዕግሥቷ ብርታትና ድል አድራጊነቷም ይደሰቱባት ነበር። ከንጉሡ አማካሪዎች አንዱ ይህች ሴት አስማተኛ ናት፣ ጥበብና ምታት አላት፣ ሁላችን ሰራዊት መንካት አልቻልንም፣ የደነዘዝንና ደካሞች ሆነናልና ወደ እርሷ መቅረብን በወደድን ጊዜ በእርሷ ላይ ኃይልን እናያለን፣ ለመውደቅ እስከምንደርስ ወደ ኋላ ይገፋናል። አሁንም ይህችን ብርቱ ሴት ድል ማድረግን እንችል ዘንድ ምትሃቷንና ጥንቆላዋን የሚፈቱ መድኃኒት አዋቂዎች እስከምናመጣቸው ድረስ ከእነዚያ ጋር በእስር ቤት እንጠብቃታለን። ባለመድኃኒቶችንም ድል ካደረገቻቸው እኛ በእሳት እናቃጥላታለን፣ ሥጋዋንም ለተራቡ አውሬዎች እንሰጣለን። ይህን ሲለው ፈገግ እያለች ከእነዚያ ቅዱሳን ሰማዕታት ጋር ትሄድ ዘንድ ብፅዕት ቅድስት አርሴማን ተዋት። እግዚአብሔር ባሪያውን በእውነት እንደ ጐበኘ አሁን አወቅኩ አለች። መከራ ያሳዩኝ ዘንድ ከሚወዱ ጠላቶቼ እጅም አልጣለኝም። እነርሱ ግን ደክመው ወደቁ፣ ሰይፎቻቸውም ደቀቁ፣ ድቃቄያቸውም ወደ ልባቸው ገባ። ንጉሥ ድርጣድስም እየዘበተችና ፈገግ እያለች በደስታ ስትሄድ ቅድስት አርሴማን ባያት ጊዜ በመዓትና በቁጣ ዛሬ ያሸነፍሽኝ አይምሰልሽ፣ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። ብፅዕት ቅድስት አርሴማም መለሰችለት፣ ዛሬም ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኀጢአተኛይቱ በደካማይቱ ኃይል አይደለም፣ በእነዚህ መስተጋድላን ቅዱሳን ሰማዕታት የጸሎት ኃይል እንጂ አለች። እነሱም ድል ያደርጉሃል፣ ያስጨንቁሃል፣ የጠፋና የተጣለ ያደርጉሃል፣ የፈጣሪን የእግዚአብሔርን ትእዛዝ ተላልፈሃልና። እነርሱም በቅዱሳኑ ላይ ተአምርና ድንቅን ያደረገውን እግዚአብሔርን ፈጽሞ እያመሰገኑ ወደ እስር ቤት ገቡ። እርሱን ያመነና በእርሱ የታመነ ብፁዕ እኮ ነው። ወደ እስር ቤት ገብተውም ቡሩክት ብፅዕትና ቅድስት አርሴማን የእግዚአብሔር አመስጋኝ ወይ ለምኝልን አሏት። ለመንግሥተ ሰማያት የተዘጋጀሽ ሁነሽ ተመርጠሻልና በአንቺም ጸሎት የእግዚአብሔርን ኃይል በአንቺ ላይ አየን። ከክፋቱ ብዛት የተነሳና ስለ እነዚህ ወንጀለኞች በደል ምንም ሳናደርገው የዚህ ወንጀለኛ ንጉሥ ቤተ መንግሥት ይታወካል። ቡሩክት ቅድስት አርሴማም መለሰች፣ ለሁላችን ቤዛ ስለ እኛ ሥጋውን ለሰጠን ነፍሴን ለሞት እንድሰጥ ያስችለኝ ዘንድ ይህን መልካም ገድል ጨርስ ዘንድና የሰማዕትነትን መጨረሻዋን አይ ዘንድ እንዲያደርገኝ እናንተ ቅዱሳን ሰማዕታት በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። አሁንም ሊያስተኝ ከሚወድ በዚህ ሰነፍ ንጉሥ ቤተ መንግሥት ሳለው ለጠላቶቼ መሳቂያና መዘባበቻ ያላደረገኝና ይህን ጸጋ የሰጠኝን ፈጽሜ አመሰግነዋለሁ። ክርክሩና የኃይሉ ብርታት ከባድ ነውና ጌታዬና መላኬ ከደፋሪ ጠብቀኝ። ፈጣሪ እግዚአብሔርን በፍጹም ልቤና በፍጹም ሐሳቤ ሁሉ መታመኛ ያደርጌዋለሁና ሁሉም በሚገዛ መንበሩ ፊት እጮኻለሁ። እስከ ዘላለም ድረስ ዘውትር ለእርሱ ስግደትና ምስጋና ይገባዋል። አሜን። ቅድስት አርሴማ ሆይ ሁላችንን የአንድነት ልጆች ለዘላለሙ ጠብቂን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያዝያ ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷ በረከቷና አማላጅነቷ ከአንድነት ልጆች ጋር ለዘላለሙ ይኑር አሜን። ቡሩክት ቅድስት አርሴማ ለእነዚህ ቅዱሳን ብሩካንና መስተጋድላንን ሰማዕታት በእንቅልፍ ጊዜ ያየሁትን ታላቅ ራእይ ነግራችሁ ዘንድ ስሙኝ አለቻቸው።
በአንዲት ዕለትም ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አእላፋት የብዙ ብዙ መላእክት ወደ እኔ መጡ። የጌትነትህ ምስጋና ሰማይና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ ቅዱስ እያሉ ይጮኹ ነበር። በቀኝና በግራ ሆነው በፊቱ ይሰግዳሉ። በየወገናቸውና በየማኅበራቸው ንጹሕና ብሩህ በሆነ በልዑል መንበሩ ለሚኖር ጮኸው ያመሰግናሉ። እርሱን ብርሃናት ይጋርዱታልና የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ ብዙ መላእክትና ቁጥር የሌላቸው የመናብርት ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበቴ አልችልም። የሰውን ልብ የሚሰልብ ከመላእክት ቃል የሚወጣው ዜማ ለመስማት ዕጹብ ድንቅ ነውና ለእግዚአብሔር ፈጣሪያቸው በፍርሃትና በመንቀጥቀጥ ሲሰግዱለት የክንፋቸው ቀለም ዓይንን ያንጸባርቃል። ይህንንም ሁሉ ባየው ጊዜ ግን ጆሮዬ ለመስማት አልቻለም፣ ዓይኖቼም አልተከፈቱም፣ የቆምኩበትንም አላወቅኩም። መላእክትም በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያ እንደ ነገርኳችሁ ሩጫቸውም ከነፋስ ይፈጥን ነበር። ከዚህ በኋላም ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙት አንዱ ወደ እኔ ተላከ። በቀኜ ቆመ፣ እንደ ድንኳን በጥላው ስር ሸሸገኝ። የሕይወት እንጀራም ሰጠኝ፣ የድኅነትንም ጽዋ ጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላዬም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደ ተወው ሰው ነቃው። ያ ወንጀለኛና ዓመፀኛ ንጉሥ ታስረው ወዳሉት ይህችን የተረገመች ሴት ውሰዷት ሲል የተናገረውን ቃል ሰማው። ያን ጊዜም ጸለይኩና አንዲት ጊዜ እግዚአብሔርን ለመንኩት፣ በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀው እንዲያደርገኝ። ዳግመኛም እንደ ወፍ በሬ ከገደል አመልጥ ዘንድ ጌታዬን ለመንኩት። እነሆም ኮብልዬ በራኩ፣ በምድረ በዳም በኖርሁ። እንደ አውሎ ነፋስ ነፍሴን ልብ ከሚያሳጣት የሚያድነኝን እታመናዋለሁና። ሦስተኛም መፈጸሙን ብደክም ጠላቶቼ ሁሉ እንዳይዘባበቱብኝ ፈጣሪ ለመንኩት። ከሰይጣን ጠብና ከክፉዎች አጋንንት ድን ዘንድ እንዲጸልዩልኝ መላእክት ሚካኤልንና ገብርኤልን ለመንኳቸው። ለይቅርታ ተዘጋጅተው ካዩአቸው የምሕረት መላእክት ረድኤትንና ኃይልን ይልክልኝ ዘንድ። ያን ጊዜም ስለ እኔ ጸለዩ፣ ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቅኩ። እነዚህም ቅዱሳን ሰማዕታት ነገሯን ሁሉ፣ የአንደበቷን መጣፈጥ፣ የአፏን ቅልጥፍናና ማርማር የሚሉ የቃሎቿን ጣፋጭነት ሰሙ። በደም ግባትና በውበት በዓለም ውስጥ በዚያን ዘመን እርሷን የሚመስል የለምና። እነዚያም ቅዱሳን ሰማዕታት ብፅዕት ቅድስት አርሴማ ለሕይወትና ለድኅነት የሚሆን መልካም ዜናን ስለ ነገረቻቸው ፈጽመው ሲደሰቱ አደሩ። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ እነዚያ ቅዱሳን ሰማዕታት ያመጧቸው ዘንድ አዘዘ። ያን ጊዜም ወደ እርሱ መጥተው በንጉሡ ፊት ቆሙ። ንጉሡ ድርጣድስም እናንተ ከወዴት ናችሁ? ከአማልክቶች የምታመልኩት ምንድን ነው? ዘመዳችሁስ ማን ነው? እነዚህ ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ አምላካችን ክርስቶስ ነው፣ ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሡም ዓለምን ለያዙ ታላላቅ አማልክቶች ያሰግዱምን? እንደ ሕጌስ መሥዋዕትን አሰውላቸውምን? አላቸው። ቅዱሳን ሰማዕታትም መልሰው ለንጉሡ ልዩ ለሆኑ አማልክትና የብልሃተኛ እጅ ሥራ ለሆኑ ለእንጨቶችና ለድንጋዮች አንሰግድም፣ መሥዋዕትንም አንሰዋላቸውም አሉት። ለእኛ ግን በፍርሃትና በመንቀጥቀጥ የምንሰግድለት መሥዋዕት የምንሰዋለት ንጹሕ ቁርባንና መንፈሳዊ ዕጣን ከከንፈራችን ቃል ጋር የምናቀርብለት አምላካችን ፈጣሪያችን ኢየሱስ ክርስቶስ አለን አሉት። ዳግመኛም ወንጀለኛ ሆይ በእጅ ሥጋችንን እንሰዋለን፣ እግዚአብሔር ሥጋህን አንጻለኝ እንጂ መሥዋዕትንና ቁርባንን አልወድም ብሎአልና። ንጉሡም መለሰ፣ በልባችሁ ብርታትና በጥበባችሁ ከእጄ የምታመልጡና ከፍርዴ የምትድኑ አይምሰላችሁ አላቸው። ነገር ግን በእጄ ትሰቃዩ ዘንድ አላችሁ። ኃይለኞችና ብርቶች ለሆኑ ጣዖቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ሥጋችሁን በትንሽ በትንሽ እቆራርጠዋለሁና። ቅዱሳን ሰማዕታትም መለሱ፣ በሚያስፈራ ቃልና በቅጣት የምንፈራና አምላካችን ኢየሱስ ክርስቶስን የምንክደው አይደለም። መልካምንና ክፉን የማያውቁ ሕፃናት እንኳ የሞትን ቀን አይፈሯትም። እኛ ግን የሞትን ምረቷንና የዓለምን ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነው ስለ አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ መጣን አሉት።
ንጉሡም ያን ጊዜ ተቆጥቶ አማካሪዎቹንና ሰራዊቱን እነዚህን ዓመፀኞች ሰዎች መቅጣት የሚያስቀድም ማን ነው አላቸው። ከእነሱም አንዱ ይህች ሴት መቀጣትን ትቅደም፣ ክፋትን የምታስተምራቸው እርሷ ናትና አለ። ዳግመኛም ከንጉሡ አማካሪዎቹ በግራ ካሉት አንዱ ተነስቶ እንዲህ አለ። የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየች ጊዜ ከቅጣቱ ብዛት የተነሳ ትፈራለች፣ ትንቀጠቀጣለች፣ ለጣዖቶቻችንም ትሰግዳለች፣ ለንጉሣችንም ትታዘዛለች። ነገር ግን ብርቱ የሆነ ቅጣታቸውን ሳታይ ቀድማ ብትቀጣ መልካም የሆነውን የመልኳን ውበት በከንቱ እናጠፋለን። እነዚህን ጎልማሶች ወንዶች ግን በብርቱ ቅጣት እንቅጣቸው፣ ከላያቸው የተራቡ አራዊትንም እንስደድባቸው አለ። ያን ጊዜም ይህ ምክር ንጉሡን ደስ አሰኘው። በምድር ስፋት ግንድ እንዲተክሉና እያንዳንዳቸው በተተከለው ግንድ ወደ ኋላ እንዲያስሯቸው፣ ክፉ አውሬዎችንም በላያቸው እንዲሰዱባቸው አዘዘ። እነዚህ ቅዱሳን ሰማዕታት በሰሙ ጊዜ ወደ ቡሩክት ብጽዕት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ደርሷልና ጸልይልን አሏት። የእኛን ሰማዕትነት ስላስቀደሙ ፈጽሞ ደስ ብሎናልና እንደኛ ለመሞት አሁንም አንቺ በርቺ፣ ከእኛ ይልቅ አንቺ ጨካኝ ነሽ። የታመንሽው አምላካችንና መድኃኒታችን ኢየሱስ ክርስቶስ ኃይልንና ብርታትን ይሰጥሻልና ጭኖቻችንን ይሰብሩና አጥንቶቻችንን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽ። ሆዳችንን ሰንጥቀው አንጀታችንን ሲጎትቱና አካላችንን ሲበታትኑ ባየሽ ጊዜ ልብሽ አይደንግጥ። በጌታችን መድኃኒታችን በኢየሱስ ክርስቶስ በማመን በርቺ እንጂ። ቡሩክት ቅድስት አርሴማ መልሳ ቅዱሳን ሰማዕታትን የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ አለቻቸው። እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሣ አልፈራም አልደነግጥምም። በመንግሥተ ሰማያት በአንድነት ይሰበስበን ዘንድ እግዚአብሔር አምላኬን ተስፋ አደርገዋለሁ። እናንተ ጌቶቼ ግን ጌታችን በትዕግሥታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉት። ዳግመኛም ሥጋችሁን የሚገሉትን አትፍሯቸው፣ ነፍሳችሁን መግደል የሚችል የለም። ነገር ግን ነፍስንና ሥጋን በገሃነም ውስጥ በአንድነት ማጥፋትን የሚችለውን ፍሩ ብሏል። እኔም እርሱን ፍሩት፣ ወደ እርሱም ተማጠኑ እላችኋለሁ። ዛሬ ለእነዚህ ካህዲዎች ሥጋችንን እንሰጣለን፣ የራሳችሁ ጠጕሮች የተቈጠሩ ናቸው ያለውን አስቡ። ከእናንተም የሚጠፋ የለም። ሥጋችሁን ቆርጠው ቢበትኑ አጥንቶቻችሁንም በምድር አውሬዎች ቢያደቅ ልባችሁን አያሳዝናችሁ፣ ረድኤቱን ይልክላችኋል እንጂ በከንቱ በአውሬዎች ጥርስ እንደሚያጠፋችሁ እኔ አምናለሁና። እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደ ጣሉት እግዚአብሔር ግን እንዳዳነው አንበሶችም እንደ ሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛም ለአናንያ ለአዛርያና ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸውም ጊዜ አድኗችኋልና በድንጋዮችም በሚደበድቧችሁ ጊዜ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስከሚፈጸም ድረስ ኤርምያስን እንዳዳነው አስቡ። በሰይፍ ቢገድሏችሁም የሞት ምረቷ አያስፈራችሁ። የሚያልቀውንና የማይጠፋውን የዘላለምን ክብር ትቀበሉ ዘንድ ከሞት የሚያመልጥ ሥጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣል ይሻላልም። እነዚህም ቅዱሳን በሰሙ ጊዜ አደነቁ። የብጽዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። የመንፈስ ቅዱስ ብሩክት ሆይ ብለው ተሰናበቷት። እርሷም ተሰናበተቻቸው። ወታደሮች የግንግሪት አስረው ወሰዷቸው። ይችን ብጽዕት ቅድስት አርሴማን ግን በማይቆረጥ ጠንካራ ማሰሪያ አስረው ረዥም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ። የቅዱሳኑን ሰማዕታት ሁሉ ሞት ታይ ዘንድ በአውሬዎች አፍ የሚጠፉ መስሏቸዋልና። ያን ጊዜም እነዚህን አውሬዎች ከጉድጓዳቸው አወጧቸው። እነሱም አንበሶች፣ ነብሮች፣ ድብና ጊንጦች ናቸው። ከብረት ማሰሪያቸውም ፈቷቸው። ነገር ግን ወደ ቅዱሳን ሰማዕታት አልቀረቡም። የብረቱን አጥር እየሰበሩ ወደ ዱር ሸሹ እንጂ። ከቅዱሳን ሰማዕታት እግር በታች የሰገዱ ነበሩ። የእግራቸውንም ትቢያ የላሱ ነበሩ። ከጫማቸውም ስር የተኙ ነበሩ። የቅዱሳኑን ሰውነት በጅራታቸውም የዳሰሱ ነበሩ። መዓዛቸውንም ያሸተቱ ነበሩ። ወታደሮችም ባዩ ጊዜ ፈጽመው አደነቁ። የእነዚህን ምትሃተኞች ሰዎች ምትሃት
እዩ ይሉ ነበር። ይነቁ ዘንድም የአውሬዎችን ራስ ነቀነቁ። በነቁ ጊዜም የእግራቸውን ትቢያ ያላሱ። ከወታደሮችም አንዱ እንደነዚህ ያሉ ምትሃተኞችን አላየሁም። የምድር አውሬዎች የሚሰሟቸው ከዚህ ለምን አመጣችኋቸው? ባገኛችኋቸውም ቦታ በገደላችኋቸውም ነበር አለ። ስለ እነዚህ ቅዱሳን ንጉሥና ወታደሮቹ ታወኩ፣ የሚያደርጓቸውንም አጥተዋልና። ከወታደሮችም አንዱ ይችን ምትሃተኛ ሴት እንግደላት፣ መመኪያቸው እርሷ ናትና አለ። ከንጉሡ አማካሪዎች ሁለተኛው በጥልቅ ጉድጓድ ውስጥ እሳትን እናንድድና በእሳቱ ምድጃ እናስገባቸው፣ መርዛቸው ይጠፋ ዘንድ መድኃኒታቸውም ይሻር ዘንድ፣ ያን ጊዜም እንደ አመድ ከዚያ ያራሉ፣ የትቢያቸው ዱካም እንዳይገኝ አመዳቸው በነፋስ ይበተናል አለ። ከዚህ በኋላም ይህ ምክር ንጉሡን ደስ አሰኘው። ከማሰሪያቸው ፈተው ኃይለኞች አውሬዎችን ያመጡ ዘንድ አዘዘ። አውሬዎቹንም በፈቷቸው ጊዜ እንደ ዋልያ ዘለው ንጉሡን ከመንግሥቱ ዙፋን እስከሚወድቅ ድረስ ወጉት። ሰራዊቱ ሁሉ ታወኩ፣ ሲጋፉም ከወታደሮቹ 300 ሞቱ። እነዚያ ቅዱሳን ሰማዕታት ግን የፊጥኝ ታስረው ነበር። ብጽዕት ቅድስት አርሴማም የሃይማኖታቸው ኃይልና ስነ ምግባራቸው እንዳይደክም ስለ እነርሱ ትጸልይ ነበር። ከድንጋጤውም ብዛት የተነሳ ወደ ሰገነቱ ወጣ፣ የሰገነቱንም በር ዘጋው። ወደ አዳራሹ አውሬዎችና የእሪያዎች መንጋ እንዳይገቡ በሮቹን ይጠብቁ ዘንድ ወታደሮችን አዘዛቸው። ዳግመኛም የተፈቱትን አውሬዎች እንዲያስሯቸውና ወደ ማደሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱትን የወታደሮች ሥጋ እየበሉ ወደ ማደሪያቸው መግባትን እምቢ አሉ። ከጠገቡ በኋላም ወደ ብሩክትና ብጽዕት ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውን እያዘነበሉና ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱ ነበር። እርስ በርሳቸውም ይጋፉ ነበር። ከብጽዕት ቅድስት አርሴማ እግር በታችም ይወድቁ ነበር። እርሷም ሁለመናቸውን ትዳስስ ነበር፣ እንደ በጎችም ትጠብቃቸው ነበር። በፊቷና በኋላዋም ይጫወቱ ነበር። ሲመሽም ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እንደዚህ ስታደርግ በዐይኖቹ ያያት ነበር፣ ጥርሶቹንም ያፋጭ ነበር። ብጽዕት ቅድስት አርሴማንም ይህ ምትሃትሽ ከእጅ አያድንሽ የሚላት ነበር። ዳግመኛም እነዚህን ቅዱሳን ሰማዕታት ይይዟቸውና ወደ እስር ቤት ይጨምሯቸው ዘንድ ቅድስት አርሴማን ግን እስኪነጋና የሚገልበትን እስከሚመክር ድረስ ይጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዲያነዱና ጥልቅ ጉድጓድ ለየብቻው ተቆፍሮ በላዩም ሙጫ፣ ዲን፣ የአደሮ ማር፣ ቅጥራን፣ ቅንጭብ፣ ሰሊጥና አረር እንዲጨምሩ አዘዘ። በምድጃ ውስጥ እንዳለ ወናፉ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱ እስከሚወጣ ድረስ በመዶሻና በመምቻ እንደሚመቱት እንደ ክረምት ነጎድጓድም ፍላቱ ይሰማ ነበር። በሚቃጠል እሳት ያለውን የብጽዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚህን ቅዱሳን ሰማዕታት ያወጧቸው ዘንድ አዘዘ። ወታደሮቹ በንጉሡ ፊት አቆሟት። ቅድስት አርሴማም ሰነፍ ንጉሥ ሆይ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕታት ሥጋቸውን እንዲበሉ ባዘዝካቸው አውሬዎችህ ትላንት የተደረገውን ድንቅ ተአምር አላየህምን? አለችው። ንጉሡም መለሰ፣ በምትሃትሽ ብዛት ትናንት በላዬ ላይ እንደተዘባበትሽብኝ አይምሰልሽ አላት። ብጽዕት ቅድስት አርሴማን ዛሬ ግን በእሳት አቃጥልሻለሁ፣ መርዝሽ እስከሚጠፋና የምትሃትሽ ዙሪያ እስከሚሻር በእሳት ምድጃ ውስጥ እንዳለ አመድና በነፋስ ፊት እንዳለ ትቢያ እስከምትሆኚ ድረስ ሥጋሽን አጠፋለሁ። እስኪ ሊያድንሽ የሚችለውን አያለሁ አላት። ብሩክት ቅድስት አርሴማን መለሰችለት፣ ልብ የሌለ ሰነፍ ሆይ ስለ ስንፍና ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላዬ ላይ እዘባበትብሃለሁ። አምላኬ መድኃኒቴ፣ ኃይሌና ጸጋዬ፣ መጠጊያዬ፣ ቤቴ ስለሆነ በሰማዕትነትና በገል ካንተ በላይ ያደርገኛል አለችው። እነዚህ ቅዱሳን ሰማዕታት ስለ ገላቸው ክብር በሰማይ ጌታቸው ዘንድ ካንተ ይልቅ ይከብራሉ። አንተ የዐይን ትዕቢተኛና የልብ ስስታም የሆንክ አንተ ተከራካሪያቸው ነህ። ቅጣታቸውን ባበዛኸው ልክ በመንግሥተ ሰማያት የክብር አክሊል ለነሱ ተዘጋጅቶላቸዋልና። ዳግመኛም በተንኰል ነገር ቡሩክት ቅድስት አርሴማን እነሆ ካዘጋጀውላችሁ ብዙ ቅጣትና መከራ እተዋችሁ ዘንድ ለአማልክቶቼ እንድትሰዊ እሺ በጎ በይኝ፣ እኔም ለአንቺ መልካም ነገርን አደርግልሻለሁ፣ በመንግሥቴም አዳራሽ ንግሥት ሆኛለሽ አላት።
ቅድስት አርሴማም መለሰችለት፣ የቅዱሳን ሰማዕታት የአሸናፊዎችና መስተጋድላን ርስትን የማታይ በኋለኛው ዘመን ከሲኦል ጥልቅ በታች የምትወድቅና የተሰደብክ ርኩስ ሆይ በቤት ውስጥ እንደ ልጆች የምትመግባቸውን የምድር አውሬዎች በመፍራት ወደ ሰገነት ላይ እንዴት ወጣ አለችው። የሰው ልጅም ይኸውም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከኃይል ጋር በደመና ሰማይ በግርማው በሚመጣበት ጊዜ እንዴት ትሆን? መብረቆችና ነጎድጓዶች እሱን በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው የብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክት አለቃ በሚካኤል ቃል ትእዛዝ በእሳት ደመናና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያው የመለከት ጩኸት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛው የቀንደ መለከት ጩኸት አጥንቶች ከሥጋ ጋር ይጋጠማሉ፣ ወደ ቀደመ ቦታቸውም ይመለሳሉ። ከአራቱም ማዕዘን ሙታን ይሰበሰባሉ። የሰማያትና የምድር በሮች ይከፈታሉ። ሥጋ ከአጥንት ጋር ይገጣጠማል። በሦስተኛውም የመለከት ጩኸት እንደ ዓይን ጥቅሻና ከእንቅልፍ እንደ መንቃት ሙታን ይነሳሉ። እንዳንተ ያሉ ዝንጎች ግን ያዝናሉ፣ የማይጠቅማቸውንም ያለቅሳሉ፣ ወደ ገሃነመ እሳትም ይወርዳሉ። በፈጠረላቸው ሕግና ሥርዓት የታመኑት ግን የዘላለም ሕይወትን በትንሣኤ ይነሳሉ። አንተ ግን በዚያን ጊዜ እንዴት ትሆን? ወዴትስ ታመልጣለህ? ወዴትስ ትሸሻለህ? በማንስ ትማጠናለህ? በእንጨት ነው ወይስ በድንጋይ? በዚህች በምታስፈራና በምታስደነግጥ ዕለት የሚረዳህ ማን ነው? በቤት ውስጥ በሥጋና በአጥንት ያሳደግካቸውን አውሬዎች የፈራህ አንተ በታላቅ ግርማ ባያቸው ጊዜ በልብ ውስጥ ስላለው ፍርሃት በችኮላ አፈግፍገ ወደ ሰገነትም ሄድክ። ያን ጊዜም ቡሩክት እናታችንን ቅድስት አርሴማን አፏን ይጻፏት ዘንድ አዘዘ። በሰማያት ስላለው ቅጣት አስፈርታና አስደንግጣ ታላቅ ነገርን ያለ ፍርሃት ንጉሡን ተናግረዋለችና የጥፋት ልጅ የይሁዳን ዕድል ያደለው ካሉቱ አንዱ ተነስቶ አፏን መታት። ከሚጣፍጡ ከንፈሮቿና መልካም መዓዛ ካላቸው አፍንጮቿ ደም ፈሰሰ። ከቡሩክት ቅድስት መስተጋድልት አርሴማ ፊት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ። ዳግመኛም ንጉሡ እንደዚህ የምተውሽ አይደለም፣ የማይጠቅምሽንና በዓይንሽ ያላየሽውን የሙታን ትንሣኤ ተስፋ ስታደርጊ ሥጋሽን በእሳት አቃጥለዋለሁ እንጂ አላት። የሙታንን የመኖሪያ ቦታ ይነግረን ዘንድ እስከ ዛሬ ድረስ ከዘመዶችሽ ከሞተ በኋላ የተነሳውን እስኪያሳየን፣ እኛ ግን ሙታን ነፍሳቸው ከሥጋቸው ከወጣች በኋላ ወደ መሬትነታቸው እንደሚመለሱ ሥጋቸውም ትቢያ እንደሚሆን እናያቸዋለን። አንቺ ግን ምንም የማይጠቅምሽን ይህንን ታመንሽ። በምድር ላይ ሥጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደድሽ። ቡሩክት አርሴማም መለሰችለት እንዲህም አለች። ፊቷን በጥፊ ወደ መታት ወደዚያ ወንጀለኛ ላይ በእጇ ጣቶች በትዕምርተ መስቀል እያማተበች ፊቷን በጥፊ የመታት ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድርም አፏን ትከፍትና እንደ ዳታንና እንደ አቤሮን ትውጠው ዘንድ ወደ ፈጣሪዋ ለመነች። እንደ ብፅዕት አርሴማ ቃልም ሆነ፣ በሰጠመበትም ላይ ዘጋችው። ቅድስት አርሴማ ያደረገችውን ይህን ተአምር ያዩ ከወታደሮች ብዙዎች ሸሹ። ንጉሡም ይሸሽ ዘንድ ከዙፋኑ ተነሣ። ያን ጊዜም ቡሩክት ቅድስት አርሴማ ፈገግ አለች። ቅዱሳን ሰማዕታትም ስለ እርሷ ተደሰቱ፣ መላእክት በላዩዋ ሲከቧት አይተዋልና። ንጉሡም አዘነ። በችግረኞች ጦማዳሪዎች በገሊላውያንና ሁልጊዜ በምትሰድበኝ በዚያች ክፉ ባሪያ አፍ ዘንድ መዘባበቻ ሆንኩም እያለም አለቀሰ። ከመንግሥቴ እጅ እንዳያመልጡኝ ምን ላድርግ? በምንስ ቅጣት ቀጥቼ ልጨርሳቸው? አለም። ቡሩክት ቅድስት አርሴማም በኋለኛው ዘመን ተስፋ የምታደርገው ከሆነስ የሙታንን ትንሣኤ ተስፋ በታመንክ ነበር። እግዚአብሔር ስለኛ ይበቀልሃል፣ የአጋንንትም ማደሪያ ያደርግሃልን? እንደ ጅብ በራስህ ሥጋን እስከምትበላ ድረስ ያሳብድሃል። እግዚአብሔር ስለኛ ይበቀልሃል፣ የአጋንንትም ማደሪያ ያደርግሃል። እንደ ጅብ በራስህ ሥጋን እስከምትበላ ድረስ ያሳብድሃል። መልክህንና ምሳሌህን ይለውጣል። እንደ በረሃ እሪያ ትሆናለህ፣ የምትናገረውን አታውቅም። የርኩሳን አጋንንት የእግራቸው መርገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ትታመን ዘንድ አለ። በእውነት እነግርሃለሁ አለችው። ንጉሡም መለሰ፣ ቡሩክት ቅድስት አርሴማን እናንተን በክፉ ቅጣት ብጨርስና ይህን ሁሉ ብሆን አያሳዝነኝም። ነገር ግን ሕያው እንደሆናችሁ ብተዋችሁ
እርሱ ያሳዝነኛል አላት። በእኔና በክቡራን አማልክቶቼ ላይ ትስቁና ትዘባበቱብኝ ዘንድ። ያ ንጉሥ ግን ክፉ የሆነ ሞቱን አላሰበም። ልብ እንደሌላቸው እንደ እንስሳ ተመሰላቸው እንጂ እንደ ሰው አይደለምና በኤርትራ ባሕር መካከል ከሰራዊቱ ጋር እስከሚጠፋ ድረስ የእስራኤልን ልጆች መልቀቅን እምቢ እንዳለ እንደ ግብፅ ንጉሥ ፈርዖን ልቡን እግዚአብሔር አጠንክሮታልና። ይህን ሲባባሉ ወታደሮች የእሳት ነበልባሉ መፍላቱን ለንጉሡ ነገሩት። ያይ ዘንድም ተነሣ፣ የእሳቱንም መፍላት አየ። ከእስር ቤት የታሰሩትን ያወጧቸው ዘንድ አዘዘ። ከዚያ ከጋን ውስጥ የእሳቱ ነበልባል ፍላት ከሩቅ ሲዘላየ። ንጉሡም ቅዱሳን ሰማዕትንና ብፅዕት ቅድስት አርሴማን ይጥሏቸው ዘንድ አዘዘ። እንደ ነጎድጓድ የሚሰማው ነበልባሉ ከመፍላት ኃይል የተነሣ የሰዎች የፍጅት ድምፅ አይሰማም። ከሰዎችም ወደ እርሱ መቅረብ የቻለ የለም። ቅዱሳኑን ወደዚያ ነበልባል የሚጥላቸው የጨከነ የለም። እርስ በርሳቸው አንዱ ከአንዱ ጋር ይጠቃቀሱ ነበር እንጂ ከሰራዊት ሁሉ ቡሩክት አርሴማን ይገፋት ዘንድ የቻለ የለም። ቡሩክት ቅድስት አርሴማም ወደ ቅዱሳኑ ሰማዕት ሁሉ ተመልሳ አባቶቼና ወንድሞቼ ሆይ የእሳቱን ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ። ከእናንተም አንዱ የሚወጣና የሚወገድ የሚጠራጠርም እንዲሆን አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ሥጋውን ለእሳት ወይም ለሰይፍና ለስለት ወይም እንደ በጎችና ላሞች የሚታረድ ወይም ለጊንጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉም። ዳግመኛም እሳት ወርቅን ከሚያጠራው በቀር ምን ያደርገዋል? ትዕግሥት ላለበትም መከራ እንዲሁ ነው። እናንተ ይህች ዓለም አላፊና አላቂ እንደሆነች አስቡ። በውስጧ ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠልም ይረግፋል፣ እንደ ሕልምም ይሆናልና። ይህንን መከራ ሁሉ ብትታገሱ ግን እስከ ዘላለም ድረስ ሞት፣ ሐዘን፣ ደዌና ሕማም ሁሉ በሌሉበት በሰማያት ትደሰታላችሁ። ከዚህ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸው ልብና የሕሊና ጠባይ እንደሌላቸው እንደ እንስሳ የሆኑና የፈጠራቸውን በማያውቁ በካዲዎችና በጣዖት አምላኪዎች በኃያላን ነገሥታትና በወንጀለኞች መኳንን ዘንድ የዚህን ዓለም መከራ ለታገሱ ወዳዘጋጀው ወደ ገነት ደስታ ትገባላችሁ። እነሱ ግን ልቅሶና የጥርስ ማፋጨት ባለበት በገሃነም ውስጥ ፍዳቸውን ያገኛሉ። ያን ጊዜም እነዚህ ቅዱሳን ቡሩክት ቅድስት አርሴማን በአንድ ቃል እያመሰገኑ እህታችንና እመቤታችን ሆይ እኛ ግን ይህን መከራ ምንም አንፈራውም፣ አምላካችንና መድኃኒታችን በአንቺ ጸሎት ይረዳናልና ላመንነውና እርሱን ለተወከልነው ሁልጊዜ መልካሙን ይሰጠናልና በዚህ ወንጀለኛ እጅ መከራን እንቀበል ዘንድ የደስታንና የሐሴትን የምሥራት ትነግሪንና ታረጋጊን ዘንድ ወደ እኛ መምጣትሽ መልካም ነው ብለው መለሱላት። አሁንም ከዚህ የእሳት ቅጣት እንደምንድንና በዚህ ከሃዲ ዓመፀኛና የሰይጣን መልእክተኛ ንጉሥ ዘንድ መሳለቂያ እንዳንሆን በላያችን ኃይሉን እንደሚያሳይ ተስፋ እናደርጋለን። ከዚህ በኋላ ዕድሜው 15 ዓመት የሆነ ዲያቆን ስሙ ጤሜሊዮስ የሚባል አንድ ሰው ከእነርሱ ተነሣ። በዕድሜውም ከእነሱ ያንሳል፣ በጥበብና በእውቀት ግን ይበልጣል። መንፈስ ቅዱስ በላዩ አድሮአልና እንዲህም አላት፣ ቡሩክትና ብፅዕት አርሴማን የረድኤት መንፈስ ትሆኝን ዘንድ እግዚአብሔር አንቺን በእውነት ላከልን። ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገሥታት ስንፍናን የምትገልጪ በእውነት የምታስምሪ አንቺ ነሽ። ከሚከራከሩንና ከሚያሰቃዩን ክፉ ሰዎች አንቺ በገድልና በሰማዕትነት እንደምትበረቺ አሁን አወቅን አላት። ዳግመኛም ወደ ቅዱሳኑ ተመልሶ የእግዚአብሔር አገልጋይ የሆነች ይቺ ቡሩክት እህታችን አርሴማ በእውነት መከረችን፣ አረጋጋችን። ለእነዚህ ከሃዲዎች መሳቂያና መዘባበቻ እንዳንሆን እንደ አንበሳ ወደሚጮኸው ወደዚህ የእሳት ነበልባል መግባትን እናፋጥናላቸው። እግዚአብሔርም ይረዳናል ያድንናልም። በፊታችን የሚነደውን የእሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይል ለምንጋደለው በላያችን ኃይሉን ያሳያል። አሁንም ወንድሞቼና አባቶቼ ሆይ የበረታን ቃልን ለመጻፍ እንደሚበረታ እንደ ተቀረጸ ብር እግዚአብሔር እንደሚያበረታንና እንደሚያድነን እንግዲህ እንወቅ። ጌታችን ስለ ወንዶችና ሴቶች ነፍሳችሁን አታዝሏት፣ አባታችሁ ከፈቀደ መንግሥቱንና ጽድቁን ይሰጣችኋል ብሎ እንደ ተናገረ፣ ዳግመኛም እመቤታችን ማርያም ሐዋርያትን ደካማው ይበረታል፣
ደረቁ ይለመልማል፣ ለምለሙም ከፊት ይቃጠላል እንዳለቻቸው፣ አሁንም ወንድሞቼና አባቶቼ ሆይ የሚጠላንን የጠላት ኃይልና በሐሳቡ ክፉ የሆነውን ድል እናደርገው ዘንድ ብርቱዎችና ጨካኞች ሁኑ አለም። ቅዱሳኑም በአንድ ቃል መለሱ፣ በአምላካችን በክርስቶስ እምነት እኛ የጨከንን ነን። በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም በየገደሉም ቢሆን በምድር አውሬዎችም ጥርስም ቢሆን በጎስቋሎችም ጦርም ቢሆን የክርስቶስን ፍቅር የሚያስተወን የለን አሉት። አሁንም ሕያውና ማሕየዊ ለሆነው ለእግዚአብሔር ልጅ ለክርስቶስ ሰማዕትነት ፍጻሜ በጨከነ ልብ ሩጫን እናፋጥን። ዳግመኛም ከእነሱ የሚበልጠው ጌርሎስ ተነስቶ በእውነት ለዘለዓለም ሕይወት መራሒት የሆንሽ ብፅዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውን ስምሽንም የሚያጠፉ በእሳት ስም መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውን ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ሕያው እንደሆኑ ወደ ሲኦል ይወርዳሉ፣ በእሳት ምድጃ ይጥሉሽ ዘንድ የሚወዱም በሲኦል በታች ይሰጥማሉ አለም። አሁንም ወደ ዘለዓለም ሕይወት መምራትሽን አስቀድሚ። ብንሞትም እርሱ ያነሳናል፣ ብንበተንም እርሱ ይሰበስበናል፣ ወደ ጥልቅም ብንወርድ እርሱ ይመራናል። ስለዚህ ከመንፈሱ ወዴት እንሄዳለን? ከፊቱስ ወዴት እንሸሻለን? እስከ መጨረሻዋ ብንወጣ እሱ ከዚያ አለ። እርሱ ሁሉን ያውቃልና እኛም እርሱን እንታመናለን፣ ወደ መንግሥቱም ያገባናል። ስለዚህም በምድር ያለውን ሞት አንፈራም፣ የዘላለም ሕይወት ተስፋ አለንና የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎች እንሁን። ወደ ልዑል መገስገስን እናፋጥን፣ አንቺ የነገርሽንን የክብር አክሊል ይሰጠን ዘንድ። አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከእኛ ትበልጫለሽ፣ ትከብሪያለሽ። የገድልሽ ዜና በዓለም ዳርቻ ሁሉ በእውነት ይነገራል። ከሁላችንም የክብርሽ መንበር በፈጣሪያችን በእግዚአብሔር ዘንድ ከፍ ከፍ ብሎአልና የገድልሽን ዜናና ተአምርሽን የሚጽፍም የመከራን እሳት አያይም። ስሙ በሕይወት መጽሐፍ ይጻፋል። ከልቡ በኪዳንሽ የታመነ ያጻፈ ያነበበ፣ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ፣ የተራቆቱትን ያለበሰ፣ የተጠሙትን ያጠጣ፣ ወይም ለቤተ ክርስቲያን ስንዴንና ዕጣንን የሰጠ ወይም ሥጋ ወደሙን የተቀበለ፣ ዳግመኛም በምስጋናና በማሌት በጸሎትና በስግደት ራሱንና አንገቱን ወይም ጎኑንና ጉልበቱን ያስገዛና ያዘነበለ እግዚአብሔር ቃል ኪዳንን እንደ ሰጠሽና ዛሬም ከመልአክ አፍ በሌሊት ራእይ እንደ ሰማነው በግልጽ ካንቺ ጋር ወደ መንግሥተ ሰማያት ያልፋል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። በኋለኛው ዘመን ከመላእክትና በቤተልሔምና በይሁዳ በርጉም ሄሮድስ ከተገደሉት ሕፃናት ጋር ፈጽሞ ትጫወቻለሽና በመንግሥተ ሰማያትም ትነግሻለሽ፣ የዘላለም ሕይወትንም ትወርሻለሽ። የእግዚአብሔር አገልጋዩ ቅድስት አርሴማ አንቺ ብፅዕትና ብሩክት ነሽና ብፅዕት ቅድስት አርሴማ ሆይ በቃል ኪዳንሽ የተማጸነውን ሁላችንንም ለዘላለም ጠብቂን። አሜን።